ሰላም ጤና ይስጥልን የምትናፈቁ የቻናላችን ቤተሰቦች የ2026 23ኛው የዓለም ዋንጫን የምንዳስስበት ልዩ ፕሮግራማችን ዛሬ ምድብ 11 እና ምድብ 12ን እንቃኛለን። የመጨረሻው ምድብ 12ን ጨምሮ ምድብ 11ን የምንቃኝበት ልዩ ፕሮግራማችን ነው። ከምድብ 11 እንጀምራለን። በምድብ 11 የአውሮፓ ተወካይ ፖርቱጋል፣ የደቡብ አሜሪካዋ ተወካይ ኮሎምቢያ፣ የአፍሪካ ተወካይዋ ዲሞክራቲክ ሪፐብሊክ ኮንጎ እና የኤዥያ ተወካይዋ ኡዝቤኪስታን የተደለደሉ ሲሆን በቅድሚያ የምንዳስሳት ሀገር በአውሮፓ ወይም አውሮፓን ወክላ የተገኘችው ፖርቱጋልን ይሆናል። የፖርቱጋል ብሔራዊ ቡድን በስፔን የ52 ዓመቱ አሰልጣኝ ሮቤርቶ ማርቲኔዝ የሚመራ ሲሆን በስብስቡ ውስጥም ዝነኛው ክርስቲያኖ ሮናልዶ፣ ዶስ ሳንቶስ አቬሮ፣ በርናርዶ ሲልቫ፣ ማቲያስ ኑኔዥ፣ ዣው ካንሲሎ፣ ቪቲኒያ፣ ጎንካልቮ ራሞስ፣ ሩበን ዲያዝን የመሳሰሉ ከዋክብቶችን በማካተት ወደ ዓለም ዋንጫው ያመሩ ሲሆን የፖርቱጋል ብሔራዊ ቡድን በፊፋ ወቅታዊ ደረጃው ከዓለም 5ኛ ደረጃ ላይ መቀመጥ ችሏል። ይህን የዓለም ዋንጫ ሊያሸንፉ ይችላሉ ተብሎ ከፊት ከተቀመጡ ሀገራት አንዷ ፖርቱጋል ነች። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ከ2006ቱ ጀርመን ካሰናዳችው የዓለም ዋንጫ ጀምሮ የፖርቱጋል ብሔራዊ ቡድን በተከታታይ እስከ 2026ቱ የዓለም ዋንጫ ድረስ እየተሳተፈ ነው የሚገኘው። ይህ ዓለም ዋንጫ የመጨረሻው ነው የሚሆነው። ክርስቲያኖ ሮናልዶ በአሁኑ ሰዓት 41ኛ ዓመቱ ላይ ይገኛል። የፖርቱጋል ብሔራዊ ቡድን በርካታ ጥራት ያላቸውን ተጫዋቾች በመሰብሰብ ወደ ዓለም ዋንጫው አቅንቷል። ሌላኛዋ የዚህ ምድብ አባል ሀገር የሆነችው የደቡብ አሜሪካዋ ተወካይ ኮሎምቢያ ስትሆን የኮሎምቢያ ብሔራዊ ቡድን በአርጀንቲና የ60 ዓመቱ አሰልጣኝ ኔስትሮ ሎሬንዞ የምትመራ ሲሆን በስብስቧ ውስጥም ቫራጋስ፣ ሉዊስ ዲያዝ፣ ሙኖዝ፣ ሳንቼዝ፣ ለርማ፣ ሃሜስ ሮድሪጌዝን የመሳሰሉ ከዋክብቶቿን በማካተት ወደ ዓለም ዋንጫው የተጓዘች ሲሆን በወቅታዊ ፊፋ ሀገራት ደረጃ ከዓለም 13ኛ ላይ መቀመጥ ችላለች ኮሎምቢያ። ሌላኛዋ የዚህ ምድብ አባል አገር የሆነችው የአፍሪካ ተወካይ ዲሞክራቲክ ሪፐብሊክ ኮንጎ ወይም ዲአርሲ ስትሆን የኮንጎ ብሔራዊ ቡድን በ49 ዓመቱ ፈረንሳይ አሰልጣኝ ሴባስቲያን ዲሳቢር የምትመራ ሲሆን በስብስቧ ውስጥም ዮዋኒ ዊሳ፣ አሮን ዋንቢሳካ፣ ጋኤል ካኩታ፣ አርተር ማስዋኩ፣ ምቤምባ፣ አክሰል ትዋንዝቤ፣ ስድሪክ ባካምቡን የመሳሰሉ ከዋክብቶቿን አካታ ወደ ውድድሩ አምርታለች። በፊፋ ሀገራት ወቅታዊ ደረጃ በዓለም 46ኛ ደረጃ ላይ መቀመጥ ችላለች። የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ቡድን በዲሞክራቲክ ሪፐብሊክ ከሆነች በኋላ የመጀመሪያ ዓለም ዋንጫ ነው የሚሆነው። ከዚህ በፊት ግን በዛይር ተብላ ሁለቱ ኮንጎዎች ሳይለያዩ በፊት ዛይር በምትባልበት ሰዓት የአፍሪካ የዓለም ዋንጫ የመጀመሪያዋ ተሳታፊ ሀገር የነበረችው ዛይር ነበረች። በወቅቱ የዛይር ፕሬዝዳንት የነበረው ጆሴፍ ዴዝሪ ሞቡቱ ሴሴኮ ነበር። ያው ዴዝሪ ሞቡቱ ሴሴኮ በብዙዎች ዘንድ የሚታወቀው በሙስና በሱን ያህል ደረጃ የሚታወቅ መሪ አልነበረም። እስካሁንም ባለው በሱን ያህል ደረጃ ሙሰኛ መሪ አለ ተብሎ አይታመንም። ኮንጎ ወይም ዛይር በዛ ወቅት ላይ ከስኮትላንድ ከዩጎዝላቪያ እና ከብራዚል ጋር አንድ ምድብ ተደልድላ በርካታ ጎሎች ተቆጥሮበታል። በዩጎዝላቪያ 9-0 እስከ መሸነፍ ደርሳ ነበር። አንድም ጎል ሳታስቆጥር ነበር የተመለሰችው። አሁን በዚህኛው በ2026 የዓለም ዋንጫ ዲሞክራቲክ ሪፐብሊክ ኮንጎ ትሳተፋለች። ሌላኛዋ የዚህ ምድብ አባል ሀገር የሆነችው የኤዥያ አህጉር ተወካይና የሆነችው በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ተሳትፎዋን ያገኘችው ኡዝቤኪስታን ስትሆን የኡዝቤኪስታን ብሔራዊ ቡድን በ52 ዓመቱ ጣሊያናዊ አሰልጣኝ የ2006 የዓለም ዋንጫን ያሸነፈውና ተከላካይ ሆኖ ባላንዶርን በብቸኝነት ማሳካት የቻለው ፋቢዮ ካናቫሮ የሚመራት ሲሆን በፋቢዮ ካናቫሮ ስር ነው የምትሰለጥነው። በስብስቧ ውስጥም የማንቸስተር ሲቲው አብዱል ቋድር ኩሻኖቭ፣ ሾሞርዶቭ፣ አሽማሮቭን የመሳሰሉ ከዋክብቶቿን በማሰባሰብ ወደ ዓለም ዋንጫው ያቀናች ሲሆን የኡዝቤኪስታን ተጫዋቾችን ግን ስም ለመጥራት እጅግ በጣም አስቸጋሪ ስም ነው ያላቸው። የኡዝቤኪስታን ብሔራዊ ቡድን በፊፋ ወቅታዊ ደረጃው ከዓለም 50ኛ ላይ መቀመጥ ችለዋል። ወደ ምድብ 12 ስናቀና በምድብ 12 እንግሊዝ፣ ክሮኤሽያ፣ ጋና እና ፓናማ ተደልድለዋል።
ከዚህ ምድብ በቅድሚያ የምንዳስሳት የ1966ቱ የዓለም ዋንጫን አሸናፊ የሆነችውን የአውሮፓ ተወካይ የሆነችውን እንግሊዝን ሲሆን የእንግሊዝ ብሔራዊ ቡድን በጀርመናዊ 52 ዓመቱ አሰልጣኝ ቶማስ ቱሄል የሚመራ ሲሆን በስብስቧ ውስጥም ሃሪኬን፣ ዲክላን ራይስ፣ ማርከስ ራሽፎርድ፣ ጁድ ቤሊንጋም፣ ኮቢ ሜኖ፣ ጆርዳን ፒክፎርድ፣ ኤብሬቺዜ፣ ኔኒ ማዱኬን የመሳሰሉ ከዋክብቶቿን ይዛ ወደ ዓለም ዋንጫው ያመራች ሲሆን የእንግሊዝ ብሔራዊ ቡድን በፊፋ ሀገራት ወቅታዊ ደረጃ ከዓለም አራተኛ ደረጃ ላይ መቀመጥ ችላለች። ይህን ውድድር ሊያሸንፉ ይችላሉ ተብለው ትልቅ ግምትን ከተሰጣቸው ሀገራት አንዷ እንግሊዝ ሆናለች። በማስከተል ምንቃኛት የአውሮፓ ተወካይ ክሮሺያ የ2018 የዓለም ዋንጫ የፍጻሜ ተፋላሚ የነበረችውና በፈረንሳይ የተሸነፈ ዋንጫውን ያጣችው ክሮሺያ ብሔራዊ ቡድንን ይሆናል። የክሮሺያ ብሔራዊ ቡድን በ59 ዓመቱ አሰልጣኝ ዝላትኮ ዳሊች የሚመራ ሲሆን በስብስቧ ውስጥም አንጋፋውና አምበሏ ሉካ ሞድሪች፣ ማቴዮ ኮቫሲች፣ ጆስኮ ግቫርዲዮል፣ ኢቫን ፔሪሲች፣ ክራማሪችን የመሳሰሉ ከዋክብቶቿን በማሰባሰብ ወደ ዓለም ዋንጫው ያመሩ ሲሆን በወቅቱ የፊፋ ሀገራት ደረጃ ከዓለም 11ኛ ደረጃ ላይ መቀመጥ ችለዋል። በውድድሩም ላይ ብዙ ርቀትን ይጓዛሉ ተብለው ከተገመቱት ሀገራቶች አንዷ መሆን ችላለች። ሌላኛዋ የዚህ ምድብ አባል ሀገር የሆነችው የአፍሪካ ተወካይ ጋና ስትሆን የጋና ብሔራዊ ቡድን በፖርቹጋል ላይ ዝነኛ አሰልጣኝ የ73 ዓመቱ የቀድሞ የማንቸስተር ዩናይትድ ረዳት አሰልጣኝ በሪያል ማድሪድ በዋና አሰልጣኝነት የሰራው የግብጽ ብሔራዊ ቡድን ሲያሰለጥን የምናውቀው የኢራን ብሔራዊ ቡድንን ሲያሰለጥን የምናውቀው ካርሎስ ኬሮዥ የሚመራት ሲሆን በስብስቧ ውስጥም አንቶኒ ሴሜኒዮ፣ ሱሌማና፣ አንድሬ አየው፣ ጆርዳን አየው፣ ኢኒያኪ ዊሊያምስ፣ ቶማስ ቴፓርቴን የመሳሰሉ ከዋክብቶቿን በማሰባሰብ ወደ ዓለም ዋንጫው ያመሩ ሲሆን በፊፋ ወቅታዊ ደረጃዋ ከዓለም 74ኛ ስፍራ ላይ ትገኛለች። ሌላኛዋ የዚህ ምድብ አባል ሀገር የሆነችው የሰሜንና መካከለኛው አሜሪካ ተወካይ በመድረኩም የመጀመሪያ ተሳትፏን የምታደርገው ፓናማ ይሆናል። የፓናማ ብሔራዊ ቡድን በ53 ዓመቱ ስፔናዊ አሰልጣኝ ቶማስ ክሪስቴንሰን የሚመራ ሲሆን በስብስቧ ውስጥም ኤስኮባር፣ ብላክማን፣ ሮድሪገዝ፣ ራሞስ እና አንድራዴን የመሳሰሉ ከዋክብቶቿን በማሰባሰብ ወደ ዓለም ዋንጫው ያመራች ሲሆን በወቅታዊ የፊፋ ሀገራት ደረጃ ከዓለም 33ኛ ደረጃ ላይ መቀመጥ ችላለች። ፓናማ የዛሬን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ቻናላችንን ሰብስክራይብ በማድረግ ፕሮግራማችን ለብዙዎች ተደራሽ እንዲሆን ላይክ፣ ሼር በማድረግ ያግዙን። ቸር ጊዜ ተመኘን። ዋዛ የስፖርቱ መዓዛ